ይህንን ጋብቻ የፈጸሙት ሰዎች ያላሰቡት ነገር ገጥሟቸዋል። አቡነ ማትያስን ገልብጠው የራሳቸውን ፓትርያርክ የሾሙ ግለሰቦችም እንዳሉ የተሰማ ይገኛል። ጳጳሱ መነኮሳት ከከተማ መውጣት የለባቸውም ማለታቸው መነጋገሪያ ሆኗል። ዘመድኩንም በከተማ ያሉ መነኮሳት አደረጉት ያለውን ነገር ማውጣቱ እጅግ በጣም መነጋገሪያ ሆኗል። ሙስሊሟ በአውደ ምሕረት ላይ ቆማ የሰጠችው ምስክርነት ሁሉንም አስገርሟል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረ ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል፣ ግን እጣ የወጣለት አካውንቴ ነው። ባለዚህ አካውንቴ 500 ብር ካርድ ተሸላሚ ስለሆንኩ ታች በምትመለከታቸው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ደግሞ እግዚአብሔር ከክፉ ነገር ሁሉ ይጠብቀን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ቪዲዮአችንን በዚህ እንጀምራለን። አሁን ብዙ ሰው ደግሞ እኔ ማዝነው እንደማሸማቀቂያ የሚጠቀሙ ብዙ ሰው ገሊት እኮ ቆርባ እንደዚህ ያደረገች እኮ ገሊትን ተሳደበች። አሁን ብዙ ሰው ምንድነው ከቆረበ የስድብ ፈቃድ የለውም፣ ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማለት ይሄኛውን የሰጠው ማለት። በነገራችን ላይ በአንድ ነገር ማሸማቀቅ ትችላላችሁ። ለምሳሌ እኔ አሁን ቆርባችሁ ተሳደቡ አይደለም ነጥቤ፣ ቆርባችሁ ኃጢአት ስሩ አይደለም፣ ቆርባችሁ ዝፈኑ እስክስበሉ ምናምን አይደለም ነጥቤ። ግን ቢያንስ ግን አንድ ነገር ማለት ትችላላችሁ። ያልቆረበው ሰው ወይ ቆራቢ ሆና እኮ እንደዚህ ሆነች ቢላችሁ ምን እንደምትሉት ታውቃላችሁ? እኔ እንኳን ቢያንስ አንዴ ቆርቤ ነው የዘፈንኩት ሰው። እሱ ግን ጭራሽ ምን አላለ? አልቆረበም እየዘፈነም ነው። አያችሁት? አልቆረበምም እንደገና ደግሞ እስክስታ እየወረደ ነው። ያው እናንተ እስክስታ ወረዱ አይደለም ነጥቤ። ቢያንስ ግን እናንተ ጣሙን ታውቁታላችሁ። ለምን ቆርባችኋን? ከዛስ ዛሬ ዘፍናችሁ እንኳን ቢሆን እንደው ተሳስታችሁ ዘፍናችሁ እንኳን ቢሆን ወዲያውኑ ሩጣችሁ መጣችሁ ለንስሐ አባታችሁ ተናግራችሁ ትቆርባላችሁ። እንደገና ደግሞ ቁርባኑ እንደው ኃጢአት ስሩ አይደለም ነጥቤ። በደንብ እንድትረዱኝ ይፈልጋለሁ። ለምንወድቅበት ኃጢአት እንኳን ቁርባኑ ለስርየት እንኳን እድል ይሰጠናል፣ ቀን ይሰጠናል፣ ጊዜ ይሰጠናል። እንድትዘናጉ አይደለም ይሄንም ነግራችሁ። ግን ደግሞ ቢያንስ መቆረባችን ቀጣይ እድል እንድናገኝ ያደርጋል። ለምን? የቁርባኑ አንዱ ዓላማ ስርየተ ኃጢአት ስለሆነ። ያኛው ሰውስ አልቆረበም፣ እየተሳደበ ነው፣ እየዘፈነ ነው፣ እየተቸ ነው፣ እየከሰሰ ነው። አለመቆረቡ ብቻ ሳይሆን የአጋንንትን ስራ ተክቶ የቆረቡትን ሰዎች እያሸማቀቀ። ስለዚህ ምን ጊዜም ስጋውን ደሙን የተቀበላችሁ ወጣቶች ወንድሞችና እህቶች እናቶቻችን አባቶቻችን ጋር ችግር ስለሌለ የቆረባችሁ አትሳቀቁ፣ አትሸማቀቁ። ምናልባት የተሳሳቱ ነገሮችን ብታደርጉ እንኳን አይ እኔ እኮ ቆርቤ ነው መሳሳት እንኳን ያለ ነው ተሳስቼ ነው ንስሐ ገባበታለሁ ማለት ነው እንጂ እውነትም ቆርቤ እንደዚህ ሆንኩኝ ብላችሁ ጭንቀት ውስጥ መግባትና መራቅ አይደለም። እናመሰግናለን። አብዛኛዎቻችን ኦርቶዶክሳውያን ያለንበት ሁኔታ ይህንን የሚመስለው የሚቆርቡ እህት ወንድሞቻችን ኃጢአት ሲሰሩ በደል ሲሰሩ ስናያቸው እንደው ይህን ነገር አድርገው ቆርበው እያለን እንተቻቸዋለን። ያንን ኃጢአትና ያንን በደል ግን እኛ ሳንቆርብ ስንሰራው ጽድቅ ሆኖ የሚቆጠርልን፣ እነርሱ ደግሞ ስለቆረቡ ኃጢአት ሆኖ የሚቆጠርባቸው አድርገን የምንወስድ ሰዎች አለን። አብዛኛዎቻችን ኦርቶዶክሳውያን እንዲያውም የማንቆርብበት ዋና ምክንያት ምንድነው? በቃ ሰው ከቆረበ በኋላ የማይሳሳት ኃጢአት የሚሰራ ከሰራ እንኳን የሚቀሰፍ የሚመስለን ሰዎች አለን። ሰው ከቆረበም በኋላ ኃጢአት ይሰራል፣ በደል ይሰራል። ግን ደግሞ በዛ ኃጢአቱ በዛ በደሉ መንገዱን መቀጠሉ ሳይሆን ወደ ንስሐ ተመልሶ እንደገና ወደ ቅዱስ ቁርባን መመለሱ ነው ዋናው ዓላማ። ይህንን ነገር ልንይዝ ይገባል። አብዛኛዎቻችን ኦርቶዶክሳውያን ግን ስለ ቅዱስ ቁርባን ያለን እውቀት እጅግ በጣም ዝቅ ስላለ እንዲህ አይነት ሀሳቦች እናነሳለን። እስኪ በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። መምህራችን እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ቪዲዮ መነጋገሪያ ነበር። ቪዲዮና ሌላ ያሳያችሁ ቀስ እያላችሁ ነው ሲያጅ ረጋ ሲያዛለ አንተኑ ነው የሚወጣል ተጠለሱ ላይ መምላከን ይለያል ሲጀመር ያና ሚታ አመጣጣችሁ ከባድ ነው። እጅግ በጣም ያሳዝናል። ይህ ቪዲዮ ይህንን ሰሞን መነጋገሪያ ሆኗል። ህፃኗ ወደ 10 ዓመት ነው የሚሆናት። ልጁ ደግሞ 28 ወደ 30 ዓመት ይሆነዋል። ህፃኗን አግብቶ እየሄዱ ነው እያየናቸው የምንገኘው ማለት ነው። ይህን ትዳር እንግዲህ ቤተክርስቲያናችን በእንዲህ አይነት ሁኔታ ህፃኖች እንዲያገቡ አትፈቅድም። በህገ መንግስት ደረጃም ወንጀል እንደሆነ ይታወቃል። ግን ደግሞ ይህን ቪዲዮ እያዩ አንዳንድ ሰዎች ቤተክርስቲያን ልክ አይደለችም፣ ለሴቶች ያላት መብት በጣም የተጨቆነ ነው፣ ሴቶች በቤተክርስቲያን መብት የላቸውም የሚል ሀሳብንም ሲያንጸባርቁ እየሰማናቸው እንገኛለን። ቤተክርስቲያን አይደለችም ያጠፋ
ያለባቸው እነዚህ ግለሰቦች ነው ይህን ጥፋት ያጠፉት። መተቸት ያለባቸው መጠየቅም ያለባቸው ወንጀሉን የሰሩት ግለሰቦች ናቸው እንጂ ቤተክርስቲያን ባላለችው ባላስተማረችው ነገር ቤተክርስቲያን ናት ይህን ነገር ያደረገችው ተብሎ መናገር ልክ ያልሆነ ንግግርም እንደሆነ በደንብ ልናውቀው ይገባል። እንዲሁም አንዳንድ ሰዎችም ሲያነሱት የነበረው ነገር ፍትሐ ነገሥት ላይ ሴቶች በ15 ዓመታቸው ማግባት ይችላሉ የሚል ነገር አለና ሴቶች በ15 ዓመታቸው ቤተክርስቲያን ግዴታ እንዲያገቡ ታደርጋቸዋለች የሚልም ሐሳብን ሲያንጸባርቁ ያየናቸው እንገኛለን። 15 ተብሎ የተቀመጠው መጽሐፍ ቅዱስ ላይም አዳም በ30 ዓመቱ ሔዋን ደግሞ በ15 ዓመቷ ለአዳም ሚስቱን እንደተሰጠችው ይገልጻል። እርሱን አምጥተው ፍትሐ ነገሥት ላይ አስቀምጠው ሴቶች ለትዳር ከ15 ዓመት ጀምሮ ዝግጁ ናቸው የሚል ነገር ነው እንጂ ያስቀመጡ ግዴታ ሴቶች በ15 ዓመታቸው መዳር አለባቸው የሚል ሐሳብን እዛ ፍትሐ ነገሥት ላይ እንዳላስቀመጡ ሁላችንም ልናውቀው ይገባል። ይህንን የፍትሐ ነገሥት አንቀጽ ይዘውና እነዚህን ቪዲዮዎች የተጠቀሙ ግን በጣም ብዙ ሰዎች ቤተክርስቲያን እየተሳደቡ በግለሰብ ደረጃ የጠፋውን ጥፋት ወደ ቤተክርስቲያን ጥፋት እያመጡ የተናገሩ እየሰማናቸው እንገኛለን ማለት ነው። እንዲህ የምናደርግ ሰዎች አስተውለን ብንናገር መልካም ነው። እነዚህ ሰዎች ያደረጉት ትልቅ ጥፋት ነው፣ ትልቅ ወንጀል ነው። ይህ ጥፋታቸው ደግሞ ቤተክርስቲያን እንደማያስጠይቃት ግለሰቦችን ግን እንደሚያስጠይቃቸው በደንብ ልናውቀው ይገባናል። ይህንን ሰሞን ፍትሐ ነገሥት ላይ ያለው ነገር ልክ አይደለም፣ መስተካከል አለበት የሚሉ ወንድሞችም በዚህ አይነት ጉዳዮች አስተያየት ሲሰጡ እንደነበርም ያየነው ነገር ነው። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። እስልምና እምነት ተከታዮች ነን። በፊት ቦታ መጥቼ ነበር። አርሴማ ነበር የሚያይቻት ታምሜ ነበርና ከዳንሽኛ ወደ ምረት ላይ መሰክራለሁ ምንም ያሟል ስለተስዬ ነበር። ለሱ ለኔ ደርሳለች ነገር ለሱም እንድትደርስልኝ ጸልዩልኝ በጸሎት። ምንም ያመኝ ወንድሜንም ያመን ነበረ። ዝናዋን ተአምሯን ሰምተን መጣን። ይሄውና እኔ ድኛለሁኝ፣ እግዚአብሔርን አመስግኑልኝ። ተዳንኩኝ፣ እምነቴ አይገድበኝም፣ በአውደ ምሕረትሽ መሰክራለሁኝ አልኩኝ። ይሄውና መሰከረች። አመስግኑላት። ተሰላት ተዚየ ነበር። የሚገርም ነው። ህፃኑ ልጅም ይሄ ወንድሟ እኔም ለሷ ተስያለሁኝ። ለስለት ያብቃበሉኝ። እጅግ በጣም ደስ የሚያሳይ ነው። ሙስሊም ናቸው። በዚህ መልኩ ቤተክርስቲያን አውደ ምሕረት ላይ ቆመው ግን ቅድስት አርሴማ በዚህ መልኩ በምልጃዋ ፈውስን ሰጠችን እያሉ ምስክርነታቸውን እየሰጡ እያየናቸው እንገኛለን። ቅዱሳኑ ለእኛ ለልጆቻቸው ብቻ ሳይሆን ለማያምኑባቸው ቅዱስ ብለው ለማይጠሯቸው አህዛብን በዚህ መልኩ ፈውስ ሲሰጡ ስናይ እጅግ በጣም ለሁላችንም ያስደስተናል። እንግዲህ እነዚህ ሰዎች በብዙ ጸበልም ሙስሊሞች ሲጠመቁ አይታችኋል ብዬም አስባለሁ። እኔም አጋጥሞኛል። እነዛ ሙስሊሞችም በምንሄድበት ጸበል ሁሉ ምስክርነትም ሲሰጡ እናያቸዋለን። እዚህ ሙስሊሞች እግዚአብሔር የስጋ ፈውስን አይከለክላቸውም፣ የነፍስ ድህነት ግን ለነርሱ አይሰጣቸውም። ለምን? በእግዚአብሔር አምላክነት አምነው ካልተጠመቁና ወደ ስጋውና ወደ ደሙ ካልመጡ እንግዲህ የነፍስ ድህነት እንደማይሰጣቸው በቤተክርስቲያን ማስተምሮ የተቀመጠ ነገር ነው። ግን ደግሞ እግዚአብሔር ለፍጥረታቱ ሁሉ በዚህ መልኩ ባያምኑበት እንኳን ፈውስን በቅዱሳኑ አድሮ እንደሚሰጥ እያየን እንገኛለን። የቅድስት አርሴማ ረድኤቷ፣ በረከቷ፣ አማላጅነቷ አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የሁላችንም የኦርቶዶክሳውያን ጥያቄ ነው። ይቅር የማይባለው ኃጢአት የትኛው ኃጢአት ነው? አንድ ቪዲዮ አንዴ ላሳያችሁ። ይቅር ከማይባሉ ኃጢአቶች መካከል ሁለተኛው መንፈስ ቅዱስን መሳደብ ነው። አንዳንዶች
ሳላውቅ መንፈስ ቅዱስን ተሳድቤ ይሆንን እያሉ በውስጣቸው ይጨነቃሉ፣ ያስባሉ። ነገሩ ይህ አይደለም። ሚስጢሩን ባጭሩ በዚህ ቪዲዮ ነግራችኋለሁ። በንስሐ ሰው አሳዳጁ ሳውል ምርጥ ዕቃ፣ በዝሙት የወደቀው ሰውን ያስገደለው ዳዊት ልበ አምላክ ተብሎበት የለም ወይ? በንስሐ ሰው ከተመለሰ እግዚአብሔር እንዴት ይቅር አይልም እያላችሁ ብዙዎች ጠይቃችሁኛል። ነገሩ እንዲህ ነው። መንፈስ ቅዱስን የተሳደበ የኃጢአቱ ስርየት የለውም ተብሎ በማቴዎስ ወንጌል ምዕራፍ 12 ላይ ተጽፏል። እግዚአብሔር የእኛን የሰውን ልጆች ኃጢአት ይቅር የማለት አቅም አጥቶ አይደለም። ነገር ግን ንስሐ የሚገባው የሰው ልጅ የንስሐውን በር የይቅርታውን በር በራሱ ስለሚዘጋው እንጂ። መንፈስ ቅዱስ እውነትን ይገልጻል፣ ወደ ንስሐ ያቀርባል፣ ልቦናን ለንስሐ ያዘጋጃል። ስለዚህ መንፈስ ቅዱስን የተሳደበ ማለት እነዚህን ሁሉ የሚክድ ለይቅርታ ልቡን የዘጋ ማለት ነው። ድንገት ካፉ ወጥቶ የተሳደበ ወይም የተናገረ ማለት አይደለም። የመንፈስ ቅዱስን ሥራ ለአጋንንት መስጠት፣ ለንስሐ፣ ለይቅርታ፣ ለጸጸት አለማዘጋጀት ማለት ነው። ይህ ኃጢአት ወደ ንስሐ የሚወስደውን ለይቅርታ የተነሳው ልቡን በራስ መዝጋት ማለት እንጂ ድንገት ካፍ የሚወጣ ቃል ማለት አይደለም። ብዙ ሰዎች ሳላውቅ መንፈስ ቅዱስን በውስጥ የተሳድቤ ይሆንን እያሉ ይጨነቃሉ። እውነታው ግን እንዲህ ብሎ ማሰብ በራሱ ንስሐ፣ ጸጸት፣ መመለስ ነው። መንፈስ ቅዱስን የተሳደበ እግዚአብሔር አምላኬን በድየው ይሆንን የሚለው ቃል በውስጡም አይመጣም፣ በህሊናውም አያስበውም። ይህንን ጥያቄ ማሰብም ማሰላሰልም አይፈልግም። የእግዚአብሔርን የማዳን ጉዞ በንቀት መመልከት፣ መልካም የሆኑ ነገሮችን ማቅለል፣ ከእግዚአብሔር መንፈስ ቅዱስ ሥራ መራቅ፣ በእግዚአብሔርን ሕጉን ሥርዓቱን የሚያቃልል ሰው መንፈስ ቅዱስን ተሳደበ ይባላል። እግዚአብሔር አምላክ የንስሐ ልቦና ይስጠን። አሜን። እጅግ በጣም እናመሰግናለን። ይቅር የማይባል ኃጢአት የለም። ይቅር የማይባለው ኃጢአትን ሰርተን ወደ ንስሐ ቀረብንበት ንስሐ ያልገባንበት ኃጢአት መሆኑን ሁላችንም እናውቀው ይገባል። በጣም ብዙ ሰዎች ጥያቄያቸውን ያነሳሉ። እንግዲህ ይቅር የማይባለው ኃጢአት ከፍተኛው ኃጢአት ምንድነው ይላሉ። ምንም ኃጢአት እንስራ፣ ሁላችንም ወደ ንስሐ ከመጣን ያን ኃጢአታችን ይቅር ይባላል። መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን። እንቀጥል እስኪ ቪዲዮአችንን። ይኸውልህ ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት፣ ከክርስቶስ ተለይቼ ከእግዚአብሔር መንግስት ርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት? ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ? ሲጀመር ወደ ኦርቶዶክስ ቤተክርስቲያን የምመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ፣ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። የፈለገው መከራ የፈለገው ነገር ቢሆን እያንዳንዱ ነገር ተደራርቦ ይምጣ እንጂ እዚያች ቤተክርስቲያን ውስጥ ህይወት አለ ብዬ ልመለስ አልችልም። የማልመለስበት ምክንያት ከተባለ ኢየሱስ አይሰበክም። ለምሳሌ ኢየሱስ ጌታ ነው ማለት አትችልም። አማላጅ ነው ማለት አትችልም። አስታራቂ ነው ማለት አትችልም። ዛሬ በስጋው የሰራው ስራ ሁሉ ዛሬ በሰማያት በአብ ቀኝ ተቀምጦ ስራው እውን መሆኑን ያ የሊቀ ካህንነቱን ስራ ክደህ ኦርቶዶክስ ቤተክርስቲያን ውስጥ መኖር አይቻልም። ስለዚህ የማልመለስበት ምክንያት ይሄ ነው። ሌሎቹ ወደዚያ ሲመለሱ ስለማይገባቸው ነው። ሰውየው እንግዲህ ድሮ በኦርቶዶክስ ቤት የተማርኩ ነበርኩ፣ ግን በኦርቶዶክስ ቤት ኢየሱስ ክርስቶስ አይሰበክም፣ ኢየሱስ ጌታ ነው ብሎ በኦርቶዶክስ ቤት መናገር እንደ መናፍቅ ነው የሚቆጠረው የሚል ሐሳብን ሲያነሳ እየሰማ ነው እንገኛለን። እነዚህ ሰዎች በዋናነት ከኦርቶዶክስ ቤት የወጡበት ምክንያት ኢየሱስን ፍለጋ ሳይሆን ቤተክርስቲያናችን ለስጋዊ ፍላጎት የማትመች ስለሆነች፣ በዛ በፕሮቴስታንቱ ቤት ደግሞ ያለው ህይወት ያለው ለስጋዊ ፍላጎት መመቸት ሁላችንም የምናውቀው ነው። እነዚህ ሰዎች ታድሶ ምነን ይላሉ፣ ግን ደግሞ ታድሶ ቋሚ የሆነ ማስተምሮ ስለሌላቸው ፕሮቴስታንት ምነን እያሉ ውል ሲሉ እናያቸዋለን። የፕሮቴስታንት አማኞች ናቸው። የፕሮቴስታንት እምነት እንግዲህ ከስንት ቦታ እንደተከፈለ ወይም ደግሞ ስንት ክፍልፋይ እንዳለው ቋሚ የሆነ ማስተምሮ እንደሌለው ሁላችንም የምናውቀው ነገር ነው። ግን በቤተክርስቲያናችን ኢየሱስ ጌታ ነው ብቻ ሳይሆን ኢየሱስ ክርስቶስ የጌቶች ጌታ መሆኑን በቅዳሴዋ፣ በሰዓታቷ፣ በማህሌቷ ሁሌም ቢሆን የምታስተምር ቤተክርስቲያን ናት። እንዲያውም ተዋህዶ ሲባል እኮ የክርስቶስን ፍጹም አምላክ ፍጹም ሰው መሆኑን መመስከሯ ነው። እነሱ ደግሞ ኢየሱስ ክርስቶስ አማላጅ ነው ብለው ነው የሚያስተምሩት። አማላጅ ነው ሲሉ ደግሞ ኢየሱስ ክርስቶስ
አምላክ ሳይሆን ፍጡር ነው የሚል አስተምሮ ነው ያላቸውና እነዚህ ሰዎች አሁንም ቢሆን ከኦርቶዶክስ የወጡበት ምክንያት እውነት የቤተክርስቲያኗን ትምህርት አውቀውት ክርስቶስ ሳይመለክ ቀርቶ ሳይሆን ቤተክርስቲያናችን ለስጋዊ ፍላጎት የማትመች ስለሆነ እነርሱ በዛ በሄዱበት ቤት እንደፈለጉ ስለሚሆኑ ጾም ስለሌለ ጸሎት ስለሌለ ስግደት ስለሌለ በኢየሱስ ክርስቶስ ስም ቢዝነሳቸውን እየሰሩ መሆናቸውን በዚሁ እያየ ነው እንገኛለን። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ያምጣቸው ከማለት ውጭ የምንለው ነገር የለም። እነዚህ ሰዎች ሁሌም ቢሆን ስለ ኢየሱስ ክርስቶስ አይደለም የሚናገሩት፣ ስለ ኦርቶዶክስ ሲናገሩ ሲሳደቡ ነው የምንሰማቸውና ወንጌላቸው ወይም ደግሞ እነርሱ አስተምሯቸው ኦርቶዶክስን መሳደብ እንደሆነ በደንብ ሁላችሁም እናውቀው ይገባል። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በከተማ መነኮሳት ላይ የተነሳው ነገር መነጋገሪያ ነበር። በዚህም ጉዳይ አቡነ ገብርኤል የሰጡት ሀሳብ ልክ አይደለም እያሉ በጣም ብዙ ሰዎች አስተያየቶቻቸውን የሰጡበት ይገኛሉ። እስኪ ቪዲዮን አሳይቻችሁ ልመለስ። መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክፉን እየበላ ይውጣ። ለምን አትወጣም አንተ? በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሎ አሕዛብ ወገብረ ኩሎ ዕብሮ ኩሎ አሕዛብ እምአሐዱ እጓለመያ ከመንበሩ ዲበ ኩሉ ገጸ ምድር፣ በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል እኮ፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባን ድሆች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካደለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይህንን ሰሞን የከተማ መነኮሳት ጉዳይ እጅግ በጣም መነጋገሪያ ነበር። ዛሬም አቡነ ገብርኤል ማንም መነኮስ በፈለገው ቦታ መኖር ይችላል፣ ሁሉም ኦርቶዶክሳዊ አሜሪካ፣ እንግሊዝ ወይም ደግሞ ሌሎች ሀገራት እንደሚኖረው ሁሉ መነኮሳት በራሳቸው ፍላጎት መኖር አለባቸው የሚል ሀሳብን እየሰጡ ይገኛሉ። መነኮሳት ሁላችንም እንደምናውቀው ሁሉ ነገራቸው ለእግዚአብሔር የሰጡ ዓለምን የናቁ መሆናቸውን እናውቃለን። አሁን ላይ ደግሞ በከተማ ኖረው የሚያሽከረክሩት መኪና ከሁሉም ኦርቶዶክሳዊ በላይ የሚያደርጉት ነገር ሁሉ ያላቸው ቤት ከሁሉም ከኦርቶዶክሳውያን በላይ ይህ ደግሞ ሁሉ ነገራቸውን ለእግዚአብሔር መስጠታቸው ሳይሆን አሁን ላይ ይህ የምንኩስና መንገድ የቢዝነስ መንገድ ነው የሚል ሀሳብ ነው ሲንጸባረቅበት የነበር። ግን ደግሞ በእንዲህ አይነት መንገድ ያሉ መነኮሳት እንዳሉ ሁሉ በእውነተኛው መንገድ በገዳማቸው በበዓታቸው ሁሉ ነገራቸውን ክርስቶስን መስለው የሚኖሩ አባቶችም እንዳሉ ሁላችንም እናውቃለን። እነዚህ ሰዎች አሁንም በከተማ ኖረው አባቶቻችን መነኮሳት በእውነተኝነት የሚኖሩትን እያሰደቡ ነው። እኛም ደግሞ በአባቶች ላይ ያለን እምነት እነዚህን ሰዎች እያየን እየጠፋ ይገኛል። ይህ ነገር ያበቃ ይገባል የሚሉ ሀሳቦች ነው ሲንሸራሸሩ የነበሩት። መነኮሳት መኖሪያቸው ገዳም ነው፣ በዓታቸው ነው። ይህንን ደግሞ ያለፉ ቅዱሳን አባቶቻችን መነኮሳት ምንኩስናን የጀመሩት አባቶቻችንም በታሪካቸው አስቀምጠውት ያለፉት ነገር ነው። ይህንን የአባቶቻችን መንገድ ማንም የሚፍቀው እንደሌለ ሁላችንም ማወቅ አለብን። በዚህ በመነኮሳት ጉዳይ ግን ሁሉም ወይም ደግሞ ይህ ጉዳይ የሚነካው ሁሉ የሚሰጠው አስተያየት በጣም በብዙ ሰዎች ዘንድ መነጋገሪያ እየሆነበት መጥቷል። በዚህ ጉዳይ እናንተም ያላችሁን አስተያየት ኮሜንት አድርጉ። በዚህም በመነኮሳት ጉዳይ ዘመድኩን የሚያስተላልፈው መልእክት ይህንን ሰሞን መነጋገሪያ ነበር። ቪዲዮን አንዴ ላሳያችሁ። በሀገሪቱ አሁን የሥራ መስክ የለም፣ ፋብሪካዎች የሉ፣ ኢምፖርት ኤክስፖርት የሚደረግ የለም። ክፍት የሥራ ቦታ ምንኩስና ብቻ። ስለዚህ ጳጳሳቱ ተደራጅተው መነኩሴ ይሆናሉ፣ ተደራጅተው ጳጳስ ይሆናሉ፣ ተደራጅተው ቄስና ዲያቆን ያጠፋሉ። ተደራጅተው አለቃ የሚሆነው መነኩሴ ነው፣ ሀገረ ስብከት የሚቀጠረው መነኩሴ ነው፣ ስራ አስኪያጅ የሚሆነው መነኩሴ ነው፣ ቤተ ክህነት ስትሄዱ መነኩሴ ነው። ካህን የሚባል ድራሽ አባጤ ይጥፋ ብለው ይሄዳሉ። ካህኑ ግን ልጅ አለው፣ ቤተሰብ አለው፣ ሚስት አለው፣ ኑሮ አለበት። መነኩሴ ምንም ነገር የለበት። ደሞዙ የነሱ 60-70 ሺህ ብር ደሞዝ፣ 40-50 ሺህ ብር ደሞዝ፣ የሚነዱት የ40 ሚሊዮን የ50 ሚሊዮን ብር መኪና። እነዚህ ወራዶች ምንኩስና አሰዳቢ፣ ሃይማኖት አሰዳቢ፣ ቅሌታሞች፣ ኦርቶዶክስን የማይወክሉ ቤተክርስቲያን የማይወክሉ ሰዎች መዋጋት ጀምረናል። ስለዚህ እነሱ ሁለት ቦታ ተገብተዋል። አሁን ለይቶላቸው መጥተዋል። የጳጳስ ግሩፕ መጥቷል፣ የመነኩሴ ግሩፕ መጥቷል። አደባባይ መውጣት ጀምረዋል። ስለዚህ አይነቀንቀንም። ይህን የቤተክርስቲያን ገንዘብ፣ ይህን የምዕመናን ገንዘብ እኛን የምናዝበት፣ እኛን የምንዘሙትበት፣ የምንጎለምትበት እኛንን የሚል የመነኩሴ ቡድን ተፈጥሯል። ሌላው ደግሞ ስርዓት ይዟል። በሚገርም ሁኔታ ሰሚት አሳቤ
ሰሚት ቁርስ ቤት ያ ወፈ ሰማይ ጆፌ አሞራ ሆኖ ጧት 4 ሰዓት ላይ ሄዶ በጾም በአርብ ሮብ አሳ ይበላ የነበረ ጎረምሳ መነኩሴ ላቴ ሻኛው ያበጠ ዳሌው እንደ ሴት እንደ ሐረር ሰንጋ ያነጠነጠ የወንድ መነኩሴ አራስ የመሰለ ነፍሰ ጡር የመሰለ መነኩሴ ሁላ አሁን ጠፍቷል። ወንድማችን ዘመድኩን እንደሰማችሁት ነው። እንዲህ አይነት ሐሳቦች ሲነሱ በእውነተኝነት በምንኩስና ስርዓት የሚኖሩ እውነተኛ አባቶችን የማያካት ጉዳይ መሆኑን ሁላችንም ልናውቀው ይገባል። በከተማ ሆነው መነኩሴ ሆነው በምንኩስና ስርዓት የማይኖሩ ምንኩስናን ለቢዝነስ የሚጠቀሙበት እነርሱም የሚሰሩትን ስራ እያየን አይ መነኮሳት አባቶች እንዲህ ናቸው ወይ ብለን እውነተኛ አባቶችን እንኳን በእነርሱ ደረጃ እንድናስቀምጥ እያደረጉን ላሉ መሆኑን ሁላችንም ልናውቀው ይገባል። በጣም ብዙ ሰዎች በዚህ ጉዳይ አስተያየት እየሰጡበት ይገኛሉ። ይህ ጉዳይ አብሮ ጠቃላቸው ሰዎች እንዴት አባቶች የተገፉ ነው መነኮሳት ላይ እንዴት ግፍ ይሰራል እያሉ ሲናገሩ እንሰማቸዋለን። እውነተኛ ቤተክርስቲያን አባቶቻችን ደግሞ አይ መነኮሳት በከተማ ምን ይሰራሉ? ዓለምን ትተው ዓለምን ንቀው ሁሉ ነገራቸውን ለእግዚአብሔር የሰጡ ናቸው። መኖሪያቸው ገዳምና በዓቶቻቸው ናቸው እንጂ በከተማ መኖራቸው አሁንም ቢሆን በምንኩስና ስርዓት እንዳይሄዱ እያደረጋቸው እንደሆነ ብዙ መምህራንም ሲናገሩ ነበር። ግን ደግሞ ለዚህ ጥፋት ምክንያቱ ማን ነው? እስኪ አንድ አባት እየተናገሩ ነበር። ቪዲዮና ላሳያችሁ። ውስኪ የሚጠጣ መነኩሴ፣ ቁርጥ የሚበላ መነኩሴ፣ ድራፍት የሚጠጣ መነኩሴ ምዕመናን አሳሳቱት ብሎ ማንሳት ይቻላል? አንተን እኮ ነው አሁን ይሄ ስጋው ቆርጦ ውስኪው መጠጡ ድራፍቱ ወዘተ ወዘተ የመጣው እኮ አሁን ነው። አሁን እኮ ነው። እና ይሄን የሚያደርግ ሰው አይሳሳትም ወይ ካልከኝ ገዳምም ሆኖ ይሳሳታል። ጸላኤ ሰናያት ዲያብሎስ ከቀረበው ገዳም ሆኖም እኮ ስተት ሊፈጽም ይችላል። ዝሙት ብቻ አይደለም እኮ ኃጢያቱ አይደል እንዴ? ዝሙት ግብረ ስጋ ግንኙነት ብቻ አይደለም ኃጢያት። ማሰብ ሐልዮም ከባድ ነው። ተኝቶ እዚያ ገዳም ላይ እዚያች ሰሌን ላይ ተኝቶ እንኳን እየተገለባበጠ ይሄ ነገር ትዝ ሊለው ይችላል። ይሄም ከባድ ኃጢያት ነው። ቢሆንም ግን የዚህ ዓለም ትዝታ የዚህ ዓለም ጠባይ ግብር እዚያ ገዳም ሆኖ ትዝ ቢለው እንኳን መውጫና መግቢያ ቀዳዳ ስለሌለው ሩቅ ነው። ይሄኛው ቅርብ ነው። እዚህ ከተማ ላይ ያለው ቅርብ ነው። ዛሬ የሆነ ነገር ቢያስብ ነገ የሆነ ነገር ለማግኘት የሆነ ነገር ለመፈጸም ቅርብ ነው። ገዳም ያለው መነኩሴ ግን በጣም ይርቃል። ምናልባትም ሳምንት፣ ወራትን፣ ዓመታትን ሊርቅበት ይችላል። ያንን ያሰበውን ነገር ለማድረግ ማለት ነው። በዛ ሂደት ውስጥ ደግሞ ያሰበው ለውጥ ምናልባት ደግሞ ለውጥ ይመጣል። አይ ያሰብኩት ነገር እኮ ትናንት ወይኔ ይቅር ይባላል እኮ በገዳም ውስጥ። አሁን ዛሬ ሐልዮ ዝኔት መታኝ ብለን እናውቃለን። ገዳም ውስጥ ሆነ ዝኔት መታን ምናምን እንደዚህ ሳስብ አደርኩኝ። አንተ ወንድሜ እባክህ ንስሐ ስጠኝ ቀኑን አስጠኝ ብሎ እዚያው ላይ ስግደት ይሰገዳል። እንግዲህ የገዳሙን ሚስጥር እንግዲህ እያስወጣኝ ነው። ምን ይደረግ እንግዲህ እና ስለዚህ ይሄ አለ። አሁን ድራፍቱን ስጋውን ምናምን እየበላ እየጠጣ እንደው እንዴት ይሄ ነገር ከዚህ ነገር እንዴት ሊርቅ ይችላል? አንተ ጥያቄ 75% ወደዚህኛው ነገር ሊገፋፈው ይችላል። 25% ደግሞ አስተዋይ ከሆነ እውነተኛ አስተዋይ ከሆነ ለዛሬ የፈጸመውን ነገር ነገ ደግሞ አይቶ አይ ትናንት እኮ ስጋ በላው፣ ትናንት ውስኪ ጠጣው፣ አረቂ ጠጣው፣ ድራፍት ጠጣው፣ በዚህ ምክንያት ይሄ ነገር መጣብኝ አይደለ? አዎ ይሄ ነገር መቅሰፍት ነው ይቅርብኝ ብሎ ራሱን የሚጠብቅ ራሱን ከዚያ ነገር የሚያርቅ ከሆነ ይህ ትክክለኛ መነኩሴ ነው። ነገር ግን አሁን ነገም ከነገ ወዲያ ምን እያለ የሚሄድ ከሆነ ግን ትክክል አይደለም። አባታችን እንደሰማችኋቸው መነኮሳት በገዳምና በከተማ ሲሆኑ ያለባቸው ፈተና ፍጹም የተለያየ መሆኑን በዚሁ በዝርዝር ነግረውናል ማለት ነው። ሰው ከበላ ከጠጣ እንዲህ አይነት ነገሮችን ካደረገ ስጋዊ ፍላጎቱን የማይፈጸምበት ምንም ምክንያት የለውም። ለእነርሱም ትልቅ ፈተና ነው እየሆነባቸው ያለውና በዚህ ጉዳይ ነው በጣም ብዙ ሰዎችም መነኮሳት እንደዚህ መሆን አለባቸው፣ አሁን ላይ በከተማ እንደዚህ ያደረጉ ይገኛሉ የሚል ሀሳብን እያነሱ የሚገኙት ማለት ነው። በዚህም ጉዳይ መምህራችን ዲያቆን ዮርዳኖስ አበበም የተናገሩት ነበር። ይህ ቪዲዮ ላሳያችሁ። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግልህ? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው።
ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሽት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱን ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የመንኩስና ህይወት ሲበላሽ የጵጵስና ህይወት ተበላሽ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማ የለ። በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ላይ ዘመናል። ጁንታ ይውደም የሚል ማህተም ያላቸው ሰዎች ይሄ ጳጳስ ስራ ነው? ጁንታ ማውደም የሌላ ሰው ስራ ነው። አይመለከታቸውም። ጁንታው ይውደም ምን አገባኝ። ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋው። ግን አንድ ጳጳስ እንዴት እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ። እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተከሳል። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ። መነኮሳትን ብቻ መርጠ ግደልልኝ ብሎት እግዚአብሔር መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ይታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን እንደሚጠሉ ነፍሳቸውን ይጣሉ። ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነ ውስኪ እየጠጣ ጥሬ ስጋ እየቆረጠ እየበላ ይትብሎ መዋቅር ውስጥ ሆዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስከብር ለከርሶም ያመልኩ ብለው ቅዱስ ጳውሎስ ተናግሯል። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ መንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው እንደምን ምዕመናን እንዴት አድርገን ማስተካከል እንችላለን? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ እንችላለን? እና በጣም አስቸጋሪ ስለሆነ እንደ ቤተክርስቲያን መዋቅር በተቻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት ባይ መምህራችን ዲያቆን ዮርዳኖስ አበበ እንደሰማችኋቸው ነው። እውነት ነው። እንግዲህ ቤተክርስቲያን መዋቅር መስተካከል ያለበት መሰረቱ ነው። ጥሩ ቄስ ማግኘት ከፈለግን መጀመሪያ ጥሩ ዲያቆን ማፍራት እንዳለብን ወይም ደግሞ የዲያቆናት ስነ ምግባር መሻሻል እንዳለበት በእውነተኛ በክርስቲያናዊ ስነ ምግባር መሄድ እንዳለባቸው እርግጥ ነው። ለምን ነገ እነርሱ ዲያቆናት ናቸው ካህን የሚሆኑት ቄስ የሚሆኑት። አሁንም ቢሆን ነገ ጥሩ መሪዎች ጥሩ ጳጳሳት እንድናገኝ ከፈለግን ደግሞ መነኮሳት በምንኩስና ስርዓት በእውነተኝነት መንገድ መጓዝ እንዳለባቸው ሁላችንም ልናውቀው ይገባናል። አሁን ላይ በእንዲህ አይነት መንገድ ያሉ መነኮሳት ጳጳስ ቢሆኑ ቤተክርስቲያናችን ከዚህም በላይ ሌላ መከራ እንደምታመጣ በደንብ ልናውቀው ይገባል። በዚህ ጉዳይ ግን የተሰጠው ያለው አስተያየት ይህንን ይመስላል። እናንተ በጉዳዩ ላይ ምን አስተያየት አላችሁ? ኮሜንት አድርጉበት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በሀገራችን የራሳቸውን ፓትርያርክ የሾሙ ግለሰቦች እንዳሉ እየሰማን እንገኛለን። እነማን ናቸው? ቪዲዮን አንዴ ላስመልክታችሁ። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቶ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅድስት ቤተ ክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸውን እንደምታዩት አክብረዋል። ይህ ሁሉ እየተፈጸመ ያለው በቤተ ክርስቲያንና በኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተ ክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓት የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተ ክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተ ክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ
እናድርስ። ወንድማችን እንደሰማችሁት ነው እንግዲህ ፓትርያርኩ ከተሾሙ 2 ቀን 3 ቀን ዓመት አይደለም የሆናቸው 6ኛ ዓመታቸውን ነው ያከበሩ ያየናቸው የምንገኘው። በዚህ ጉዳይ ማንም መፍትሄ እየሰጠ አይደለም። አሁንም ቢሆን በምስራቅ ጎጃም ከ15 በላይ ቤተክርስቲያኖች ተወርሰን የቅባት እምነት ተከታዮች እንደገቡበት የራሳቸውን አገልጋዮችም እንደመደቡበትም እየሰማን እንገኛለን። ይህ ጉዳይ አሁንም ቢሆን ዝም የሚባልም ጉዳይ አይደለም። በዚህም ጉዳይ አባቶቻችን እርምጃ እንዲወስዱ ለዚህም ምስራቅ ጎጃም ላሉ ኦርቶዶክሳውያንም መፍትሄ እንዲያመጡ ብለን ሁላችንም መልእክታችንን እናስተላልፋለን። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉት። ይህ ጉዳይ መፍትሄ መሰጠት ስላለበትም ቪዲዮ ለሁሉም ሼር ይደረግ። እንቀጥላለን ቪዲዮአችን። መቼም የሚያልፍ ያልመሰላችሁ ያለፈላችሁ ቀን የለም። በጣም ዝምተኛ ኩል ልትሆኑ ትችላላችሁ። ይሄን ግን መመለስ አለባችሁ፣ መመስከር ግዴታችሁ ስለሆነ ሁላችንም ከቤተ ክርስቲያን ለመውጣት እየዳዳን ያለን ሰዎች ነን። ምናልባት ደግሞ ወጥተናል። ግን እግዚአብሔር ይገርማችኋል፣ ጫፍ ላይ ያገኘናል። ምናልባት ይሄ ትምህርት ረፍዱም ከሆነ አግኝቶን አልፈነው ትተነው ይደናል። እኛ ወደ እሱ ወደ ብርሃኑ ባንሄድ እንኳን እሱ ወደ ጨለማው ክፍላችን ይመጣል ሊያጽናናን፣ አታልቅሽ አታልቅስ ሊለን ማለት ይዞ ተሸክሞ የሚሄደው የመጀመሪያው ተስፋ አስቆራጭ ነገር ክፉ ልማድ ሱስ ነው። መቼ እንደገባንበት አናቅም፣ መቼ እንደያዘን አናቅም። የሆነ ቀን እንሞክረው ብለን የገባንበት ነገር አሁን እየታግለን እንኳን መውጣት አቃተ። ደግሞ የሚያስጠላው ነገር ለሰው ማውራት አንችል። በጣም ቤስት ፍሬንዶቻችን ናቸው ጓደኞቻችን ነው ብለን ብዙ ነገር ሼር የምናደርጋቸውን ሰዎች ይህንን ድክመታችንን አውጥተን መናገር አንችል። ብቻችንን ነው የምንታገለው እዛ ጨለማ ክፍላችን ውስጥ ማንም ሳይሰማ። ስንት ቀን አልቅሰናል ስለዚህ ጉዳይ፣ ስንት ቀን ተማረናል፣ ስንት ተስለናል፣ ስንት ቅዱስ ተስላችኋል። የማይደረግ ነገር ደግሞ ልንገራችሁ፣ ይሄ ነው። ስለ ኃጢአት በፍጹም እንዳትሳሉ። እሺ በሉ። ስለ ግን ያው ቢጨንቀን ነው አይደል? ወደን አይደል? ይገባኛል ክብደቱ። እንደዚህ ያደረገልን እግዚአብሔር ስንት ነገር መሆን ሲጠበቅብን በማይሆን ኃጢአት ተጠላልፈን ክፉ ልማድ ተጠላልፈን ቤታችን ቁጭ ያለን ብዙዎች፣ እናንተ ብቻ ሳይሆን በጣም ብዙ ወጣቶች። ስለዚህ በዚህ በጣም በሚደጋገም ኃጢአት ምናልባት እኮ ንስሐ ገብተን እናውቃለን፣ ስጋውም ተቀብለን እናውቃለን። ግን 1 ሳምንት 2 ሳምንት አንሻገርም። ይወቀና ራሳችን እናገኘዋልና አንድ ሰው የሆነ ነገርን በጣም በተደጋጋሚ በሞከረ ቁጥር ነፍሱ እየዛለች እንደማይሳካ እያመነች ነው እና ሰይጣን በጣም በተቻለው አቅም ያን ተስፋ ማቆረጥ ከጀመረ የፈለገ መጀመሪያ የሚያደርገውን ነገር ይሄ ነው፣ ማስያዝ። የሰው ልጅ በዚህ ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስልም። ደግሞ የሚያስደንቀው ትናንት ብዙ ነገር አሳልፎልን ዛሬ ደግሞ ሌላ ችግር ሲመጣ የትናንትናው የማያልፍ መስሎን እንዳለፈ ረስተን የዛሬውም የማያልፍ ይመስልናል። አሁን ይገብቷቸዋል እያስባለሁ። ትናንትም የማያልፍ ነበር የመሰለ አለፈ፣ ዛሬም የማያልፍ ይመስላል ያልፋል። ስለዚህ እግዚአብሔር ትዕግስት ብቻ ነው የሚፈልገው። ሰውንም መታገስ ያስፈልጋል። ሰውን መታገስ ማለት ምን ማለት ነው? እስኪስተካከል መታገስ ማለት ነው። እስኪስተካከል ድረስ መቆየት እንጂ አናጺ እግዚአብሔር አናጺና ጠቢብ ሰው ማለት አንድ ነው። ልንገራችሁ፣ ጥበበኛ ሰው አናጺው ቤት ይሰራል። ቤት ሲሰራ የሚሰራበት እንጨት በሙሉ ጠማማ ቢሆን ምን ያደርጋል? እያወጣ ይጥለዋል። አይደለም እንዴ? አይጥለውም። እያወጣ ከጣለው ቤቱ አይሰራም ማለት ጠማማ ብዙ ነውና፣ ሰሚናረው እያቃና ምን ያደርጋል? ቤቱን ይሰራል ማለት። መመገዝ የሚባል ታውቃላችሁ? ምንድነው መመገዝ? ካበጠው ላይ ይከረክረውና ወይም ደግሞ ከዚህ ከጎበጠው ላይ ይከረክርና ፍላጭ እንጨት ሲያስገባበት ይቃናል። እዚያ በኋላ ተቃንቶ ድምድም ላይ ይወጣል ማለት ነው። ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ ያውቅ። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ፣ ከአንድ ሰው ጋር አንድ ነገር ሲያደርግ ከዚያ ስንሸሽ፣ አንዱ ሆዳም ሆኖ እናገኘዋለን፣ አንዱ ሌባ ሆኖ እናገኘዋለን፣ አንዱ ምቀኛ ሆኖ እናገኘዋለን፣ አንዱ ነገር ሰሪው እናገኘዋለን፣ አንዱ ለፍላፊ እናደርገዋለን ብሎ እናገኘዋለን። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀውም። ሰዎችን እያስተካከልን መያዝ ነው። እግዚአብሔር እያስተካከለን የሚይዘን። ሁልጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽምግልና ዘመን ልጅ ትወልዳለህ ተባለ። ምንድነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላል ናት ሲሰሯት እንጂ። በእርግጥ ሲያስተምሮ ለማስተማርም ለፍተው ካልተማሯት አይሆንም። እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት
እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። ከዛ ምንድነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል እያልክ አይሆንም የምትል ተጣጣራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አርጋችሁ ወዱ፣ ጸጋውን ቤት አርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አርጋችሁ ሰዱት። ምንድነው ያደረገው? አንደበቱ አካባቢ ቅዱስ ዘካርያስን የቤት መስሪያ እንጨት አርጋችሁ ስሩ፣ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው። ምን የምትል የጥርጥር እሷው ላይ አቃናት ማለት ምን አደረጋት? ዲድ አደረገና 6 ወር ዘጋትና እሷን አቃንቶ ልጁን ሰጠው ማለት ነው። ቤቱን ሰራለት። እግዚአብሔር እያስተካከለን የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥልም፣ እያቃናን የሚይዝ። ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል። ስለዚህ ሰውን መታገስ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት አባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅህ ነው? አዎ ያስብላቸዋል ማለት ነው። እናመሰግናለን። እግዚአብሔር ለሁላችንም ማስተዋሉን፣ ልቦናውን፣ ጥበቡን ያድልን። በጣም ደስ የሚል ትምህርትን ያስተማሩ የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ቪዲዮ ላይ እንግዲህ አባቶችን ማስታወቂያ አይታችኋል ብዬ ተስፋ አድርጋለሁ። ለኔና ለእናንተ በጣም ትልቅ አደራን አባቶች በዚህ መልኩ ቶቻቸውን እንዲያሰሩ እንድንረዳቸው መልእክታቸውን አስተላልፈዋል። ሁላችሁም ኦርቶዶክሳውያን ለአባቶች እንግዲህ የምንችለውን ያህል እንርዳቸው። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ፣ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ። ማን አፈረ ማን ጎደለ አንተን የጠበቀ፣ ጸና ልቤ በእግዚአብሔር ይህን እያወቀ። አጥቷል ጎሎበታል